እርሳቸውም የኔታ ሊቀ ሊቃውንት ደቀ መዝሙር ናቸው። ራሳቸውንም ችለው መምህር ናቸው። ይንታ ኢያሱም ከዚህ በፊት ያነበባችኋቸው እነዚያን ጥሩ ጥሩ መጻሕፍት ያዘጋጁ የቅዱስ ዳዊትን መዝሙር በአማርኛ ተርጉመው ያዘጋጁላችሁ ቅርብ ጊዜ እነርሱ ናቸውና ያው ስላላስለመድኳቸው ድንገት በጣራቸው ጨንቆኝ ነበር እንጂ ይንታ ኢያሱን ልጠራ እኮ ብዬ ስል የተለመዱት መጡ። ይንታ ዲበኩሉና እኛኛው ማመለጡ ስላለመድኩ ምክንያቱም ድንገት ጠርቻቸው ይንታ ዲበኩሉ በፈለገው ጊዜ ቢጠሩ ለምደውታል። እርግጠኛ ነኝ ሲመጡ ይሄ ልጅ እንግዲህ ደግሞ መድረኩ ጣል ይለኝ ይችላል ሊሉ ይችላሉ። ለምን ቢባል ይህንንም አድርገው በሁለት ምክንያት ነው። አንደኛ መንፈሳዊ ቃላት የቅዱሳን ክብር ቋንቋ አይደለም። አሁን የተነገረው ነገር ምን ያህል እንደገባችሁ አላውቅም። እኔ ግን እንዲህ ያለውን ነገር መስማት አለብን። አባቶቻችን ምን ይላሉ? ሁልጊዜ ከወንዝ መጠጣት አያዋጣም። አንዳንድ ጊዜ ከምንጭ መጠጣት ጥሩ ነው። ሲሆን ሁልጊዜ ከምንጭ ነው መጠጣት። ለምን? ሳይደፈርስ፣ ሳይስረከረክ፣ ጉድፍ ሳይገባበት ከዋናው ነቅ ሲጠጡት ጥሩ ነው። ለዚያ ነው የጉባኤ መምህራን የሚያስተምሩት ትምህርት በተገኘው አጋጣሚ ለቅዱስ ዳዊት ዝክር እኔ ለሰው ለመምህራንም ለየትኛውም ሰው ጥሪ አላቅር እንጂ ብጠራ ማን እንደምጠራ አውቃለሁኝ። ለምሳሌ አንድ ሊቅ ስም አልጠራም፣ የተወሰኑት እዚህ ያሉ ያውቋቸዋል። አንድ ቀን የቅዱስ ዳዊትን ነገር እየተጨዋወትነ የሚገርምህ አሉኝ። በጣም ደከመኝ። ሰው ይበዛባቸዋል። ከአገልግሎቱ ከወንበሩ በላይ ደግሞ ሰው ይበዛባቸዋል። በጣም ሲደክመኝ አይ የዳዊት ፈጣሪ ደከመኝ፣ ዛሬ ዳዊት አላደረስኩም፣ እንግዲህ መተኛቴ ነው፣ ከአቅሜ በላይ ሆነ፣ መቆምም አቃተኝ ብዬ አቡነ ዘበሰማያት ጸሎተ እግዝእትነ ማርያም ብዬ መተኛት 5 ደቂቃ አላስተኛኝም አሉ። መጡ አንተ ደግሞ ዳዊት ሳደግም ትተኛ ብሎ አስደንግጦ አስነሳኝም። ተነስ ድገም ብሎ በግድ ዳዊት ተነስቼ እዚያማ ድካሙ ሁሉ ጠፋሉ። በደንብ አድርጌ ደግሜ ጥሩ እንቅልፍ ተኝቼ አደርኩ። እንግዲህ አስቡት እስከዚህ ድረስ። ታዲያ እኒህ መምህር ሁልጊዜ 1000 ጊዜ ቢደክማቸው ዳዊት አይሰጡም ይባላል። ራሳቸው ነው የሚተረጉሙ ለቅዱስ ዳዊት። ለምን መሰላቸው? የምስጢር በብሉይ ኪዳን የምስጢር መሰረቱ ዳዊት ነው። በሐዲስ ወንጌል ነው ብለናል ቅድም አይደለም? እና በእውነቱ የኔታ ዲበኩሉ እውነቴን ነው። እንዲያው ሰውን በአደባባይ እንዲህ ነው እንዲያው ነው ማለት አያስፈልግም። ግን እንዲህ እውቀት ለካ አያኮራም። እኔ እንታ በጻና እንታ ዲበኩሉ እንዲያው የሊቀ ሊቃውንት ብዙ ፍሬዎች አሏቸው። እንዲያው ለወንበር ከበቁት መካከል ወንበር ዘርግተው ከሚያስተምሩት እኔ ይገርመኛል። እንዲያው ሰው ኩራት የሌለው ሰው ጥሩ ነው በጣም። በዚያ ላይ ደግሞ ሰውን እንደ ጠባዩ ይዞ ነው። እኔ ለምሳሌ በጣም ጠባይ አስቸጋሪ ነው አይደለ? ሰው ሀሳቸው በቀር እኮ ሌላ ሰው ጋር ለመስማት በጣም ነው የሚቸግር። ለምን? እንደ ጠባይ ይዘው ነው። በቃ ሁሉን እንደ ጠባይ ነው። ኩታራው እንደ ኩታራ፣ ትልቁ እንደ ትልቅ፣ የተማረው እንደ ተማረ፣ ጨዋው እንደ ጨዋ ነው። እና በእውነቱ እግዚአብሔር እድሜውን ጤናውን ይስጥልን። እውቀቱስ ከዚህ በላይ ህመም ነው የሚሆን። እንግዲህ እስካሁን የተሸከሙት ገና ለትውልድ የሚያደርሱት ብዙ ትምህርት አላቸውና በሁሉም ዘርፍ ነው። በመጻሕፍት ብቻ ሳይሆን በቅኔውም በጸዋትወ ዜማ ባቋቋሙም መቼም የምታውቋቸው ታውቋቸዋላችሁ ነው። እንግዲህ ከዚህ በላይ ማስረዘሙ አስፈላጊ አይሆንም። ስለ ቅዱስ ዳዊት ብዙ ነገር መነጋገር እንችላለን። አውሎ የሚያሳድር በየወሩ ሁልጊዜ በ23 የምንተርከው ታሪክ አለ። ቅዱስ ዳዊት ባጭሩ ከአዳም ከኖህ ከአብርሃም ወርዶ ከሩት በቦኤዝ በኢዮቤድ አድርጎ በእሴይ ዛሬ እሴይ ዓመታዊ በዓሉ ነው። እሴይን ማክበር ይገባል። ለምን? ቅዱስ ዳዊትን መንፈሳዊ ሰው አድርጎ ያሳደገው እሴይ ነው። አባቶቻችን ምን አሉ? በቅዳሴ ማርያም ትርጓሜ አባት ከልጁ ይበልጣል፣ አብርሃም ከይስሐቅ፣ ይስሐቅ ከያዕቆብ እንደሚበልጠው ልጅ ከአባት መብለጥ አለ ቢሉ አዎ አለ። እንዴት? ዳዊት እሴይን ይበልጠዋል አሉ። ዳዊት እሴይን ይበልጠዋል ማለት ግን እሴይ ጻድቅ አይደለም ማለት አይደለም። የእሴይ ደግነቱ አስቡት። እኛ ብንሆን ሚስቱ ቅድም መዝሙሩን ሰዓት ሄዶባቸው ገተውት ነው እንጂ እስመናው በኃጢአት ተጸነስኩ ይላል መዝሙር 50 ቁጥር 5 ላይ በኃጢአት ተጸንሻለሁ ወበአመፃ ወለደትኒ ያለው
ከሀተታዎቹ አንደኛው የቅዱስ ዳዊት እናት ባሏ እሴ የሚባል ደግ ሰው ብዙ ልጅ የወለደችለት ወንድም ሴትም አንድ ቀን ጎረቤት በስፍራ ያለ ሌላ ጎልማሳ ሲፈቅዳት አይቶ ጎዳና ሄድኩ ብሎ ተመልሶ አብሯት አደረ። በሷ ሕሊና አብሯት ያደረ ማን ነው? ሌላ ጎረምሳ ነው። ደህና ዋላችሁ? እንዴት ዋላችሁ? አብሯት ያደረ ግን ባሏ ነው፣ ራሱ እሴ ነው። እና በድላለች። የሚገርመው ነገር አስቡት፣ እንዲህ አድርጎ ልፍታት፣ ልቅጣት፣ ላባራት አላለም። ሁለተኛ ነገር ብዙ ሰው አይጠይቅም። ቅዱስ ዳዊት በዓለም ታሪክ የመጨረሻው የበገና ሀብት ያለው ሰው እሱ ነው። በገና አስማምቶ የሚደረድር። ደጋግሜ እንደምነግራችሁ አረ ምንድነው በማህበር ተደራጅታችሁ አንዳችሁ ትበቁ እንደነበርኩ። እንዴት ዋላችሁ? ሕፃናትን ጉባኤ ይዞ መምጣት ጥሩ ነው። ቢረብሹም ችግር የለውም። ለምን? ደጋግሜ ነግሬያቸዋለሁ። አንደኛ ለእነሱ በረከት ያገኛሉ፣ ሁለተኛ ለእኛ ጥሩ ነው። ምክንያቱም ሕፃናት የመንፈስ ቅዱስ ማደሪያ ስለሆኑ ለእኛ መንፈስ ቅዱስን ረድኤቱን ያመጡልናል። እንግዲህ መምሸት አሁን በዚህ ሰዓት መሽቷል ብትሉኝ አይገባኝም። አንዳንድ ጊዜ ደግሞ አታብዙት። ገና እኮ ለ12 ሰዓት ምናምን ጉዳይ ነው። ሰዎቹ ሰርክ ጉባኤ እስከ ምሽቱ 2 ሰዓት ተቆዩ የለ እስከዛ እናቆያችሁም። አይ ጉባኤው ሳያልቅ ዝክር እንዳሰጡ የለም። ሂድ ከፈለክ። ምንድን ነው ሌላ ቦታ ስትንኳተት አይደል የምታመሽ? አንዳንድ ጊዜ ደግሞ አታብዙት። እኛ ለእናንተ እናስባለን፣ እናንተ ደግሞ ሂድ ቀጥል። በረከት አታገኝም። የተዘጋጀውን በረከት ለመቅመስ ጉባኤው ማለቅ አለበት። አይ ካልክ ትችላለህ፣ መብት ነው መሄድ። እንዴት ዋላችሁ? እንዴት ዋላችሁ? በዚያ በዚህ እየተመጣ ሕሊና ይሰረቃል። ቅዱስ ዳዊት በገናን አስማምቶ ይደረድር ነበር። ብዙዎቻችሁ በገና ተምራችኋል። በገና አስማምቶ የሚደረድር ሰው ከተፈጠርኩ አይቼ አላቅም። እኔ በገና ማስማማት ምን ማለት ነው? 10ሩን አውታር ከጣት፣ ጣትን ከአንደበት፣ አንደበትን ከልቦና፣ ልቦናን ከሕዋሳት ካላስማሙ አስማምቶ ደረደር አይባልም። ጣት ከበገና ሙያ ነው የሚጠይቅ። ሕዋሳትን ከበገና ማስማማት ግን ብቃት ይጠይቃል። እና አፄ ቴዎድሮስ ሲበሳጩ መረጋጊያቸው በገና ነበረ። እነ እቴጌ ጣይቱ በገና ይደረድሩ ነበር። እነ እቴጌ መነን በገና ይደረድሩ ነበር። እና ዲያም ሰገድ ኢያሱ በገና ይደረድሩ ነበር። የበገና ሰዎች ናቸው። እና ቅዱስ ዳዊት በገና መደርደር ከማን የተማረ? ከአባቱ ከእሴ። የአባቱ የእሴ ክብር አልተነገረም። አንድ ሁለተኛ፣ ዛሬ አሳፍ ዓመታዊ በዓሉ ነው። ከአራቱ አርዕስተ መዘምራን አሳፍ፣ ኤማን፣ ቆሬና ኤዶትም እነዚህ አራቱ የ288 መዘምራን አለቆች ናቸው። ቅዱስ ዳዊት ከነሱ በላይ ነው። ዛሬ ቅዱስ አሳፍ፣ ነቢዩ አሳፍ፣ ዘማሪው አሳፍ፣ ሊቀ መዘምራን የተባለው አሳፍ ዓመታዊ በዓሉ ነው። እነ ቅዱስ ጢሞቴዎስ፣ እነ አባ ሳሙኤል፣ እነ አባ ስምዖን፣ እነ አባ ገብርኤል፣ ኢትዮጵያዊ ሌላኛው አባ ሳሙኤል የአፋሩ የደብረ አርምሞ፣ እነ አባ ይስሐቅ ታስታውሱታላችሁ። አባ ይስሐቅ እንዴት ዋላችሁ? በ1000 ዓመተ ምህረት የነበረ የዛሬ 1000 ዓመት አካባቢ የነበረ ጻድቅ ነው። ስራ ሲመረጥ ዘበኝነት መርጦ የእመቤታችን ስዕል ካለበት እየገባ ማልቀስ መጸለይ ነው። ጸሎቱ ሌላ አይደለም። ምንድን ነው? ጌታዬ እመቤታችንን አሳየኝ፣ ፊቷን ልየው እባክህ። እመቤታችን ዞር ብሎ ኧረ ልይሽ አንድ ጊዜ፣ ኧረ እንደው እመቤቴ ፊትሽን አሳየኝ ነው። አሬኒ ገጸ ዚአኪ ማርያም ምዕረ እንደሚሉት አፄ ናዖድ ማለት ነው። 7 ዓመት እንቅልፍ የሌላቸው ምግብ የሌላቸው 7 ዓመት አልቅሰው በ7ኛው ዓመት እመቤታችን ድንግል ማርያም ታኅሳስ 21 ቀን ተገለጸችላቸው። ከስሏ ወጣ። ወዳጄ ማየት ነው የፈለካው? ይሄው አየኝ አለችው እንደ መብረቅ እያበራች። ኋላ ምን ትፈልጋለህ? ሌላ ምን ልመና አለ አለቻቸው። አባ ይስሐቅ ምን አሉ? ሌላ ልመና የለኝም ጨርሻለሁ። አንቺን ባየሁበት ሌላ ልይበት ውሰጂ አሉ። እሺ 3 ቀን ታገሰኛለች። ዛሬ በቅዱስ ዳዊት በዓል በዝማሬ ይዛቸው ሄዳለች። አባ ይስሐቅ ዛሬ የምናከብራቸው እና ቅዱስ ዳዊት ከልጅነት ከእረኝነት ከሹመት ንግስና ከመሾም 18 ዓመት ስደት፣ ከዚያ በኋላ 7 ዓመት በኬብሮን 33 ዓመት በኢየሩሳሌም ነግሶ
እስራኤልን አድኖ ከምንም በላይ እኔ የሚያስገርመኝ ቅዱስ ዳዊት አንዳንድ ጊዜ አንድ ቀን ደግሞ የማይገመት ጥፋት አጥፍቶ ነበር ይባላል። የጦር አለቃውን ጠርቶ ህዝብ ቁጠርልኝ አለ። አሁን ህዝብ ቆጠራ እኮ እግዚአብሔር አይወድም ሲባል ስማላችሁ። ደግ ሰው ልጆቹ ሲቆጠሩ አይወድም ይላል። ለምን? ልጆችን መቁጠር ችግር ነው፣ አደጋ ያመጣል። እና የጦር አለቃው ኢዮአብ ኧረ ጌታዬ ይቅርብና አለው። ዝም ብለህ ቁጠር አለው። ቆጥሮ መጣ፣ ብዙ ከ1 ሚሊዮን በላይ በሁለት ስፍራ። ያን ጊዜ ነቢዩ ጋድ መጥቶ እግዚአብሔር ከ3ቱ መቅሰፍት አንዱን ምረጥ አለው። ኧረ ይሄ ይሰን የደቅ ውስጥ ወደ እግዚአብሔር እግዚአብሔር እጅ ይሻለኛል፣ በፍጡር እጅ አትጣለኝ። እችን ጸሎት እንዳትረሷት። እንደው ፍጡር ጨካኝ ነው። ፍጡር ስንል ቅዱሳንን አይጨምርም። እና መቅሰፍት ወርዶ በ3 ሰዓት ብቻ 70,000 ኃያላንን ፈጃቸው። እንደና ዋላችሁ። ስንት ሺህ? በ3 ሰዓት አስቡት። 70,000 ኃያላን አለቁ። ያን ጊዜ ሄዶ በአውደ ኦርና ኢያቡሳዊ አውድማውን ገዝቶ ከብቱን ገዝቶ መስዋዕት ሲሰዋ ቀሳፊ መልአክ ፊት ለፊት ተያየው። ምን አለ? ምን ተረሳ ሁሉ አባግ፣ እነዚህ በጎች ምን በደሉ? ዛሬ እኮ የጠፋሄ ነው። እቺ ምን ትባላለች? የካህን የመሪ ጸሎት ናት። ኧረ ጌታዬ፣ ህዝብ ሲራብ ሲጠማ ሲሞት፣ ኧረ ጌታዬ፣ ኧረ ይሄ ነገር የመጣ በእኔ በደል ነው፣ እኔን ቅጣኝ፣ ህዝቡን ተዋቸው። እሱ ምን አለ? እጅህ መቅሰፍት በእኔና በአባቴ ቤት ላይ ትሁን። እነዚህ በጎች ምን በደሉ? እኔ እኮ ነኝ ያጠፋው፣ እኔ ነኝ እኮ ህዝብ ቁጠሩ ብዬ እባክህ አለ። ያን ጊዜ እግዚአብሔር ተው አለው። መልአከ መደምስሱን ተው በቃ እዚህ በኋላ እንዳትቀስፍ አለው። ነገር ግን መልአኩ በመዓት ስላየው ዳዊትን እድሜው ተከፈለ ይላሉ አባቶቻችን። ዳዊት አለ እድሜውን ያረጀ፣ ዳዊትን ያክል ኃያል በ70 ዘመኑ አረጀ ማለት ይከብዳል። ለዚያ ነው ቅዱስ ዳዊት ከማረፉ በፊት ሰውነቱ በጣም ደክሞ ነበረ እና ለመንጋው ቤዛ ሆኖ ራሱን አሳልፎ የሚሰጥ ዳዊት ነው። ድውያንን የሚፈውስ ቅዱስ ዳዊት ነው። ቅዱሳን ሁሉ ምኞታቸው ምንድን ነው? አባታችን አባ ኪሮስ፣ ሌሎችም ቅዱሳን ምን ትሻ ሲባሉ ኧረ ዳዊትን አምጣልኝ ይዘምርልኝ እባክህ። እንዴት ዋላችሁ? እችን ለማለት እኛ መብት የለንም። መጀመሪያ ይህንን ብሎ የሚጠይቅስ ይገኛል? እንዲሁ ምን ትፈልግ ብሎ ጌታችን ወይ ቅዱሳን መላእክት መጥተው ምን ትፈልግ ብለው እንዲጠይቁን እኮ መጀመሪያ ጥቂት ቅድስና ያስፈልጋል። ቅድም የንታ እንዳሉት ስለ ቅዱስ ዳዊት ከማውራት እሱን ወደ መምሰል መሸጋገር ያስፈልጋል። ስለ እርሱ መናገር ክብር ነው፣ ግን ያስፈልጋል። እና ቅዱሳን ምን ትፈልጉ ሲለች ኧረ ዳዊትን አምጣልን ይዘምርልኝ እስቲ፣ እንዲህ እሱን በገና ልስማት፣ እንዲህ እሱን ምስጋና። አንድ ጊዜ መጥቶ ክቡር ሞቱ ለጻድቅ ያላቸው ጊዜ በደስታ ነፍሳቸው ከስጋቸው ትለያለች። እና መድኃኔዓለም አድሎን ፈቃዱ ቢሆን በሁላችንም እረፍት ዳዊት በለኒ እንግዲህ ሊቃውንት መልክአ ዳዊት ነው። ዳዊት በለኒ ለስጋዬ አመረፍቱ በአርጋኖን መንፈሳዊ ዘአውታሪው 10ቱ ለጻድቅ እሰ ክቡር ሞቱ አለ። አያችሁ፣ እኔ ባይገባኝም አለ በስጋዬ ነፍሴ ከስጋዬ በምትለይበት ጊዜ 10 አውታር ባለው በገና ወደ እኔናና የጻድቅ ሰው ሞቱ በእግዚአብሔር ፊት ክቡር ነው በለኝ ይላል። እና በእረፍታችን ቀን ዝማሬ ዳዊትን ለማዳመጥ ያብቃን። መድኃኔዓለም ያብቃን። አረ የኔ ናቸው፣ አረ በዓሌን አክብረዋል፣ አረ ስሜን ጠርተዋል። እንደዚያ እኮ ናቸው ቅዱሳን። አንድ ኃጥእ ሰው ሳይፈረድበት ምን ይላሉ መላእክት? ዋስ አለ ወይ ብሎ ይጠይቃሉ። ዋስ አለ፣ አረ እኔ አለሁ ይላል አንዱ ጻድቅ፣ አንዱ ሰማዕት። አረ ዘክሯል፣ አረ ስሜን ጠርቷል፣ ጌታ ይማርልኝ ይለዋል። ሚዛን አምጣ ሚካኤል፣ ሚዛን አምጣ። ሚዛን ይመጣል። ሲመዘን ኃጢአቱ ይበዛል። መልአኩን ይጠራና ሚካኤል ውሰድና ለብርያል ስጠው ይላል። ብርያል ማለት የሲኦል በረኛ ነው። አንድ ጊዜ ወደ ሲኦል ወርውራት ይለዋል። ከጥልቁ ወርውሮ እጅግ የማይነገር ስቃይታ ትወጣለች። ለምን ቢሉ የጻድቁ የሰማይቱ የነቢዩ አማላጅነት እንዲገባት ነው። ያን ጊዜ ውሰድና በሕይወት ውሃ አጥምቃት ይባላል። ያጠምቃታል። ከዛ አንዱ መልአክ ለአንዱ አንዱ መልአክ ለአንዱ ይሰጥና ጻድቁ ወይ ሰማይቱ ወይ ነቢዩ ይቀበላትና ለሚካኤል ይሰጣል። ሚካኤል ስግዲ ቅድመ መስቀል ይላታል። እቺ እንዳትረሱ። በመስቀል ፊት በሰማይ አለ፣ በእግዚአብሔር ዙፋን በፍርዱ ፊት በቀኙ መስቀል አለ። ለመስቀል ስገጅ። ለምን? አንዲት ነፍስ ለመስቀል ካልሰገደች አጋንንት ከክስ አያቆሙም። እንኳን ሌላ አባንጦንስን ከሰውታል እኮ። ግን ከእንጦንስ የበለጠ ማን አለ? አባንጦንስን አጋንንት ቀርበው ከሰውታል።
ለመስቀል ሳይሰግድ ገና ገር ቀርቦ ለመስቀል ስትሰግድ በሰማይ ያቺ ነፍስ አጋንንት በስልጣን እግዚአብሔር አንደበታቸው ይዘጋል። ያ ሁሉ የመዘገቡት ሊያቀርቡት ወደ እግዚአብሔር የነበረው ክስ በሙሉ ይቀራል። ታዲያ ለመስቀል በምድር አልሰግድም ብለህ ኑረህ በሰማይ ማን እንድትሰግድ ይፈቅድልሃል? ለመስቀል እንስገድ። ንስግድ ለመስቀል ወለማርያም ድንግል ጻድቁ ሊቁ አጼ ዘርዓ ያዕቆብ መስተብቁ ላይ ንስግድ ለመስቀል ወለማርያም ድንግል፣ ለመስቀል እንስገድ ለእመቤታችንም ለማርያም ዘንሰግድላቲ እስመ ነሣ ሥጋም ሥጋ እግዚአብሔር ፈጣሪሃ ወረከብነኒ መድኃኒተ እምኔሃ። እኛ መድኃኒት አግኝተናል ከርሷ ድነናል በርሷ። ለምን? ነፍሷን ሥጋዋን ተዋሂዶ ፈጣሪያችን። በዚህ ምክንያት እንሰግድላታለን። ለዕፀ መስቀሊ ከመ ተናገርነ ቅድመ በላዕሌሁ አንጠብጠመ ደመ ቃል የሃማሚ በባሕርየ ሥጋ ዘሐመ። በተዋህዶ ሥጋ መከራ የተቀበለ ጌታችን አካላዊ ቃል እግዚአብሔር ወልድ ክቡር ደሙን ስላፈሰሰበት አለና ለሉ ክሌቱ ፍጡራን ሰባተ ፈጣሪ ለሎሙ ለኒ ለሁለቱ ፍጡራን ከእግዚአብሔር ዘንድ የተሰጣቸው ክብር አንድም እግዚአብሔር የሚመሰገነው ምስጋና በጸጋ ይገባቸዋል። እስመ ታሬው በክብሮሙ በክብር ተካክለዋልና እርስ በርሳቸው ነው ከእግዚአብሔር ጋር አይደለም ተካክለዋልና ብሎ አለ እና ንስግድ ለመስቀል ለመስቀል እንስገድ ወለ ማርያም ድንግል ለእመቤታችን ለዳዊትም ለቅዱሳንም ሁሉ ለክብራቸው እንደሚገባ እንሰግዳለን። ቸሩ መድኃኔዓለም አምና የለመነውን ሰምቶ ጊዜውን አቅንቶ ከዚያ ሁሉ መከራ ሰውሮ ከዚህ ሰዓት ከዚህ ዕለት እንዳደረሰን መጻኤውን ዘመን ባርኮ ከርሞ ስሙን እንድንጠራ ዝክሩን እንድዘክር በዓሉን እንድናከብር የቅዱስ ዳዊት ፈጣሪ ይፍቀድልን። የደከማችሁ የወጣችሁ የወረዳችሁ አባቶቻችን እንደሚሉ እንቅፋት የመታችሁ እሱ የወጋችሁ ስታገለክሉ እርጥብ የጠሰባችሁ ስትጋግሩ ደረቅ የነደደባችሁ በተግባር ብቻ ሳይሆን በሐሳብ ያገዛችሁ አይ ባግዝ በወደድኩ ይሄ እኮ ቃል ኪዳን ነው። ቅዱስን አቁቶ ላብን ምን አለው? አይ ከደጅ በደረስኩ በተቻለኝ ብሎ ቢመኝ ከመጣ ቆጥርለታለሁ ብሏል እኮ። ካረከው ይቆጠር ይባላል ለክፉም ለበጎም። እና አሰባችሁ ከምንም በላይ ደግሞ ቀላል አይደለም። ቅድም የንታ ከአዲስ አበባ ሲሉ ኧረ ከአውሮፓ የመጡ አሉ ለዚህ በዓል ብለው አሉ። የቲኬቱ ዋጋ ብትሰሙት የምትደነግጡበት ነው። ከቲኬቱ ዋጋ በላይ ስራ ፈቃድ ማግኘቱ ጭንቅ ነው። ድካሙ አይቼዋለሁ መንገዱ ኧረ ጭንቅ ነው። አያስመኝም። እንኳን ይቅርና እዚህ ቆላ ድባ መሄድም ቀላል አይደለም። እና ከሩቅ የደከማችሁ እግዚአብሔር የድካማችሁን ዋጋ ያድላችሁ። ሁሉም ጸጋ፣ ክብር፣ በረከት፣ ሀብት፣ ረድኤት እንዲያገኝ የእግዚአብሔር አምላካችን ቅዱስ ፈቃድ ይሆንልን። ሁላችን በያለንበት ለምስጋና እንነሳ። አድኅነነ ሕዝበከ ወባርከነ ርስተከ ሀበነ ኃይለ ወመዊአ ለአግብርቲከ ለእለ ነጽየው ስመከ እቀበነ ውሉደ ሕዝብከ ወይጽረነ በኃይለ መላእክትከ ወትረ በኩሉ ጊዜ ወበኩሉ ሰዓት በኃይለ መስቀልከ ርድአነ ወበዕፀ መስቀልከ ቤዝወነ በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡነ ፈኑ ሳህለከ መሐርኪያነ ዘፈጠርከ ስራይ ኃጢአተ ሕዝብከ ወመሐር ተግባረከ
እግዚኦ ታጥብአነ አሰለከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ረድአነ ወትረ በኃይለ መስቀልከ ኢታስተኀፍረነ እግዚኦ በቅድሜከ እግዝእትነ ናጽሪ አብየነ ጸልይ ለነ ለደቂቅኪ ወአድኅነነ እምኩሉ ምንዳቤ ወሐዘን መዓልተ ምስሌነ ወሌሊተ ማእከሌነ አንተ እግዚኦ ይትርሐቅ እምኔነ ሃሉ ምስሌነ ረዳየ ኩነነ ኢትግድፋነ ወኢትመንነነ አምላከ ሰላም ተራዳነ እግዝእትነ እግዝእትነ ናጽሪ አብየነ ሰላም ወልድኪ የሃሉ ምስሌነ ኢትግደፋነ ኢትግደፋነ ወኢትመንነነ አምላከ ሰላም ተራድአነ በመስቀልከ በመስቀልከ ባርከነ መርቆሬዎስ አበኩልነ በኪዳንከ በኪዳንከ ተማፀነ አብየ እግዚእ አበኩልነ በኪዳንከ በኪዳንከ ተማፀነ ዕፀ መስቀል ወገሰኩልነ በኪዳንኪ በኪዳንኪ ተማፀነ ወላዲተ አምላክ እመኩልነ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ ያስታፍረነ ለሰቦተ ስሙ ያንቀሃነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አእርጊ ጸሎተነ ወአስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ
ወለዛብ ጸሐነ እስከ ዛቲ ሰዓት አብሎቱ ስማተ ማኮቴትን እግዚአብሔር ልሙን ወለወላዲቱ ድንግል ወለመስቀሉ ሳኮቶ ይሰባ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብለት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ንበል። ሰላም ለኪን ዘንሰግድ ንብለኪ ማርያም ምንን አስተበኳኪ ማርያናዊተ ማኅፀነ ብኪ በእንታና ምኪ ውያቄ ማሞኪ ማይበረኔዮም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቢዮኑ ሲል እግዚአብሔር ተታሰይ መንፈሴ በአምላኪው መድኃኔ እስመረ የማማላ መቱን አውሚ ዚስ ያስተበጹኒ ኩሉ ትውልድ እስመ ገብረ ሊታ ይላብያቶ ቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርቡ ግብረ ኃይለ በመዝራይቱ ዘሮም ለላቢዩልና ለቦሙ ወነሰቶሙ ላየላን መናብርቲሆሙ አይበዮሙ ለቱታን ዋስገቦሙ በረከቱ ለሩባን ወፈናው ምራቆሙ ለውላን ወተወክፎ ለእስራኤል ቁሌው ተዘከረ ሳይሉ ዘቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክነ ቅድስና ንጽሕነ እግዝእትነ ፍትነ ማይሰሪው ለሰይጣን እሙ ለመድን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራእይ መዝገበ የዋሃት ባረክነ በእድኪ በከመ ባረኪ ለኤፍሬም ፍቁርኪ በበረከተ ወልድኪ ወአቡ ወመንፈስ ቅዱስ ስብሐት ለአቡ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ለአብርሃም ለይስሐቅ ለያዕቆብ ለአባ ሕርያቆስ ለቅዱስ ኤፍሬም የተለመነች እመቤት ለእኛንም ትለመነን። ጉባኤያችንን ዝክረ ቅዱሳንን ትጠብቅልን። መምህራችንን ገብረ መድኅንን እስከ ፍጻሜው ድረስ ይጠብቅልን፣ ፍጻሜውን ያሳምርልን። ከዚህም የበለጠ በስተንና በርክተን እንድንሰበሰብ የቅዱሳን አምላክ ይባርክልን፣ ያደርሰን። አቡነ ዘበሰማያት ወሎ ወሳት ያካይተ መንግስት ኃይለ ስብሐት ለዓለም ወግዘተ ማርያም ሰላም ላይ ይፍታ ወይድ ያንጽዋ ያስተስር እግዚእነ አምላክ ነው መድኃኒነ ኢየሱስ ዘሰረይ ኃጢአተ ዓለም እስራኤል ክሙ ኃጢአተ ዘገበርክሙ ንስክሙ እስከዚህ አበው የካህናት ሆይነ ዲያቆናት አግብርቶ ሃይማኖት በበስምክሙ ኩኑ ፍቱሐነ ወንጹሐነ ረሰይክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ ንበል 12 ጊዜ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአትየ ወኃጢአተ ኩሉ ሕዝብከ ማይሰራ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይፍታ። ይባርክ ይፍቱ ይባርኩልህ እግዚአብሔር። እሺ አባቶቻችን እግዚአብሔር በእድሜ በጤና ይጠብቅልን። ኧረ በሞቴ እግዚአብሔር ይስጥልን፣ በእድሜ በጤና ይጠብቅልን። እንደሱ ነው የሚሻል። አሜንታው ነው የሚሻል። አባታችን የአደባባይ ተክለ ሃይማኖት አስተዳዳሪ እንደሆኑ ቅድም ነግሬያቸዋለሁ። ነገ የአባታችን የቅዱስ ተክለ ሃይማኖት የአባታችን ልደት ነው። ትልቅ በዓል ነው። በእጅግ በጣም ትልቅ በዓል። በግብጽ ብትሄዱ እንደኛ በጣም በድምቀት ያከብሩታል። በእስክንድሪያ በምስር እና ነገ ልደታቸው ኑ አብረና ክብር። ዛሬ ዋይዜማ ተቆመ ውሏል። አዳር ማህሌት አለ። ነገ ደግሞ ውሎ ቅዳሴ ነው። ታቦት ውደት አለና አደባባይ ተክለ ሃይማኖት መታችሁ ኑና ክብር እያሉ ነውና ይህንን መልእክት ነው ንገርልኝ አሉኝ። ለእናንተ በረከት ለእኛ በረከት እንድናገኝ ነው እና ይህንን መልእክት አድርሰናል። በተረፈ እዚህ ያላችሁ ሁላችሁም ሊቃውንት መድኃኔዓለም እድሜ ጤና ይስጥልን። በስም ያልጠራዋቸው እኔንታ ቀለመወርቅ በተለይ እንታ ፍሬ ስብሐት እጥንት አንስቶ መምህራችን ናቸው። ያው ዝም ስለሚሉ ብዙ አያውቃቸውም። በተለይ በአቋቋም መቼም ሆዲፍ ጃው ነው ብዙ ነገር ይታወቃል። ጎንደር ውስጥ ካሉ ያው በአቋቋም ከዋክብት ከሚባሉት አንዱ እሳቸው ናቸው። እግዚአብሔር ጤናውን ይስጥልን፣ እድሜውን ይስጥልን። እንግዲህ
ዝማሬ ዳዊት የሚለውን እንዘምራለን። ወንድሞቻችን ዝክሩን እንግዲህ ዝክሩ እኔ ውሃ ነው መዘክር ምፈልግ ጥሬ ውሃና ጥቂት ዳቦ ነው። ነገር ግን በገዳማት የሚገኙ አባቶቻችን ለምን እኛስ አንዘክርም እያሉ ሁልጊዜ ማር ይልካሉ። የገዳም ማር ማለት ጠብታዋ መድኃኒት ናት እና እሱን ነው እየላኩ ብዙ ነው የሚልኩ። ግን ያው ሲበጠበጥ ቀጠን ሞፈርም ልል ይችላል። እሱ ባለሙያ ነው፣ እኔን አይመለከተኝም። ሰዓት ቀምሶ አትሂዱ፣ ቅመሱ። ከጥሬውም ከህብስቱም ከተበጠበጠውም ነገር ከገዳም የመጣ ስለሆነ የቅዱስ ዳዊትን ክብሩን በረከቱን ተሳተፉ። ላደለው ሌላም ስራ ይሰራበታል፣ ዝርዝር ውስጥ አይገባም እንጂ ለማለት ነው። ዝማሬ ዳዊት የሚለውን ወንድሞቻችን በዚያ እየተዘጋጁ እንግዲህ ዘበሰማይን ከሚቆዩት ጋር እንዘምራለን። ግን የጉባኤ ማጠቃለያው ዝማሬ ዳዊት ስለሆነ እሱን መጀመሪያ ዝማሬ ዳዊትን እንዘምር። በቸሩ መድኃኔዓለም በእመቤታችን በቅዱሳን ስም እንዘምር። ዝማሬ ዳዊት ታልቆ ቤት ቅዳሴ መላእክት ዝማሬ ዳዊት ታልቆ ቤት ቅዳሴ መላእክት የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ አይዟችሁ የእኛንም ዝማሬ ተቀበል የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የእኛንም ዝማሬ ተቀበል። ዝማሬ ዳዊትን ታልኮ አርደይትን ቅዳሴ መላእክትን ዝማሬ ዳዊት ታልኮ አርደይትን ቅዳሴ መላእክትን የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የእኛንም ዝማሬ ተቀበል። የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የእኛንም ዝማሬ ተቀበል። ዝማሬ ዳዊትን ታልኮ አርደይትን ቅዳሴ መላእክትን ዝማሬ ዳዊትን ታልኮ አርደይትን ቅዳሴ መላእክትን የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የእኛንም ዝማሬ ተቀበል። የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የእኛንም ዝማሬ ተቀበል። ቸሩ መድኃኔዓለም ዝማሬያችንን በቸርነቱ ይቀበል ይቀበል፣ ኃጢአታችን ይቅር ይበለን። እንግዲህ ላሰናብት። ዝክሩን አዘጋጅታችኋል ብዬ ተስፋ አደርጋለሁ። ሰው ሲንቀሳቀስ እንዳይቸገር ዝክሩን እንትኑ ካላችሁ ይሄ መያዣው ካላችሁ ይዛችሁት መሄድ ነው። እዚህ ቁጭ ብሎ መጠጣቱ ላይ ያስፈልጋችሁ ይችላል። ይዛችሁ መሄድ ነው እና እንደሱ ስለሆነ ይዛችሁ መሄድ ትችላላችሁ። የሚቀዳውን ነገር ቅድም ያልኳችሁን የገዳሙን በረከት ማለት ነው። ስለዚህ እኔ ላሰናብትና ከዛ የምትቆዩ ልጆች ጋር ዘበሰማይን የሚለውን እንዘምራለን። ቸሩ መድኃኔዓለም በሰላም አስጀምሮ በሰላም እንዳስፈጸመን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜው ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ከለዳዊት ርስት መንግሥተ ሰማያት ሁላችን በሰላም ያድርሰን በሰላም ያድርሰን።
ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። አረ በሞቴ እንደዚህ አይደለም ምርቃት። አረ በደንብ አድርጉት። አረ ተው ዕዳ ይሆንባቸዋል። አሜን አሜን። መቼም ሰው እኮ ዝም ሲል ምግቡ አላረካንም ይመስላል። ተው ግድ የላችሁ። ስለዚህ የምትቸኩሉ እንግዲህ የዚህ በኋላ ዝክሩን እየተቀበላችሁ መሄድ ነው። በዚያም በዚህም አለ። ሌሎቻችሁ የምትቆዩት ዘበሰማይን የሚለውን በእግዚአብሔር ስም እንዘምራለን። አዘዞ ያው ግን ብዙ ሰው ላይ ይዝ ይችላል። አንድ ሚኒባስ ነው። ያ ማለት እስከ ስንት ትይዛለህ? እስከ 20። እስቲ ትራፊክ ከቀጣው ደግሞ እኛ እንከፍልለታለን። እስከ 20 ሰው አዘዞ መስመር ያላችሁ ሰዎች እስከ 20 ሰው ሚኒባስ አለ። ዝክረ ቅዱሳን አገልጋይ ወንድማችን ነው። ዘበሰማይኒ ወዘበምድርኒ በቃለ ዳዊት ይሴብሕዎ ዘበሰማይኒ ወዘበምድርኒ በቃለ ዳዊት ይሴብሕዎ ወይብሉ ኩሎሙ ሃሌሉያ ወይብሉ ኩሎሙ ሃሌሉያ። አይዟችሁ። ወይብሉ ኩሎሙ ሃሌሉያ ወይብሉ ኩሎሙ ሃሌሉያ ዘበሰማይኒ ወዘበምድርኒ በቃለ ዳዊት ይሴብሕዎ ዘበሰማይኒ ወዘበምድርኒ በቃለ ዳዊት ይሴብሕዎ ወይብሉ ኩሎሙ ሃሌሉያ ወይብሉ ኩሎሙ ሃሌሉያ ወይብሉ ኩሎሙ ሃሌሉያ ወይብሉ ኩሎሙ ሃሌሉያ ዘበሰማይኒ ወዘበምድርኒ በቃለ ዳዊት ይሴብሕዎ ዘበሰማይኒ ወዘበምድርኒ በቃለ ዳዊት ይሴብሕዎ ወይብሉ ኩሎሙ ሃሌሉያ ወይብሉ ኩሎሙ ሃሌሉያ ወይብሉ ኩሎሙ ሃሌሉያ ወይብሉ ኩሎሙ ሃሌሉያ። እንግዲህ ቸሩ መድኃኔዓለም በሰላም በዋለን ቸርነቱ ሰላም ያሳድረን። የዳዊት ሀብቱ የነቢያት በረከታቸው ይደርብን።